መዝሙሩን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በምሕረቱና በቸርነቱ በአባታዊ ፍቅሩ በመግቦቱ ሳይለየን የጨለመውን ሌሊት ገፎ ሕያውና ዘላለማዊ በሆነው አባታዊ ፍቅሩ የማንከፍልበትን ብርሃን የሰጠን የሚያሳየን በቅዳሴውም እንድንባረክ የረዳን የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ ቅዱስ አምላካችን እግዚአብሔር ከሁሉም በፊት ከሁሉም አስቀድሞ ክብርና ምስጋና ለስሙ ይሁንልን። እጅግ የተወደዱና የተከበሩ ክቡር አባታችን የደብሩ ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ ክቡራን መምህራን ወንጌል፣ የተከበራችሁና የተወደዳችሁ ማኅበረ ምዕመናን በእውነት ሁላችሁ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? በወይኑ የአትክልት ስፍራ ቦታ እንድንሰማራ ያደረገን ከገባ የተነክ ጋራ ያስተካከለን አንድ ያደረገን ዋጋችንን ያልከለከለን ከብርቶች ጋር ያበረታን ከንጹዎች ጋር ንጹሐን እንድንኖር ያደረገን ቅዱሳን በተገኙበት ቤተ መቅደሱ እንድንሰበሰብ ይረዳን የቅዱሳን አምላክ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። በወይኑ የአትክልት ስፍራ ቦታ ተገኝተን የአትክልተኛው እናት ናትና በቤታችን ቅድስት ድንግል ማርያም ወደ ንጽሕና ወደ ቅድስና የምታደርሰን እሷ ናትና እግዚአብሔር በሰጣት ክብር መጠን ስሙ የተመሰገነ ይሁን። የቅዱሳን በረከት የመላእክት ተራዳኢነት የመስቀል ኃይል በሁላችን ላይ ለዘላለም ጸንቶ ይኖር። እስመ ብዙኃን ጽዋዓን ወኅዳጣን ኅሩያን የተመረጡ የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው። እስቲ በሉ የተጠሩ ድገሙት። ብዙዎች የተመረጡት ግን ጥቂቶች ናቸው። ከተመረጡት ከጥቂቶች ጋር ያድርገን። አሜን በሉ። የተጠሩ ብዙዎች ናቸው። በመንገዱ ላይ እንዲቆሙ እንዲመላለሱ ወደ አዳራሹ እንዲገቡ የተጠሩ የተፈቀደላቸው ብዙዎች ናቸው፣ ጥቂቶች አይደሉም። ለተጠሩበት ዓላማ ግን ሆነው የተገኙና የተመረጡ ግን ምርጦቹ ግን ጥቂቶች ናቸው። ወይከውኑ ዳህርት ቀደምተ ወቀደምተ ይከውኑ ዳህርተ። በዚህ ምክንያት የቀደሙት ኋለኞቹን ይሆናሉ፣ ኋለኞቹም የቀደሙትን ይሆናሉ። የቅዱስ ማቴዎስ ወንጌል ምዕራፍ 20 ቁጥር 16። በዚህ ኃይለ ቃል እንደተባለው የጠዋት መርሐ ግብር እንደመሆኑ መጠን ሁላችሁም ወደ ስራም ትሄዳላችሁና ማህበራዊ ሕይወትም አለና ሳናበዛ የምናያቸው ሀሳቦች ከተመረጡት ከጥቂቶቹ ቁጥራችን ይመደን ዘንድ ምን እናድርግ የሚለውን እናያለን። ከዛ በፊት ግን የታሪኩ አጽሎ ታሪኩን በጥቂቱ ላስቃኛችሁ። የማቴዎስ ወንጌል ምዕራፍ 20 ቁጥር 1 ጀምሮ ክርስቶስ እንዲህ ይላል፣ ትመስል መንግሥተ ሰማያት መንግሥተ ሰማያት ሕገ ወንጌል ሕገ ወንጌል ተስፋ ተስፋ እግዚእነ ኢየሱስ ክርስቶስ የወይኑን አትክልት ቦታ እንዲንከባከቡለት እንዲጠብቁለት የተቀጠሩ ቅጥረኞችን ያሰማራን ሰው ዋጋ እሰጣቸዋለሁ ብሎ ዋጋቸውን የሰጣቸው ዘንድ የተስማማን ሰው ትመስላለች። እደግመዋለሁ። መንግሥተ ሰማያት ሕገ ወንጌል ሕገ ወንጌል ተስፋ ተስፋ እግዚእነ ኢየሱስ ክርስቶስ ማን ይመስላል ቢሉ መንግሥተ ሰማያት ማን ትመስላለች? ተስፋ ማን ትመስላለች? ክርስቶስ ማንን ይመስላል? ሃይማኖት ማን ይመስላል? ማን ትመስላለች ቢሉ አንድ ሰው የወይን ቦታ አለው። ያንን የወይን ቦታ ወይኑን እንዲንከባከቡለት፣ አጥሩን እንዲያጥሩለት፣ ውሃ እንዲያጠጡለት፣ እንዲንከባከቡለት ዋጋ እሰጣችኋለሁ ብሎ የተስማማን የወይን ባለቤትን ባለ አጸደ ወይን የወይን ባለቤትን ትመስላለች ካለ በኋላ ቀጥልና እንዲህ አለ፣
በጠዋት የተሰበሰቡ ብላቴኖችን ጠራና እንዲህ አላቸው። በወንበር ነው የምነግራችሁ፣ ምዕራፍና ቁጥር ስለነገርኳችሁ ቤታችኋለሁ። ዋጋችሁን እሰጣችኋለሁ፣ የለፋችሁበትን የደከማችሁበትን እከፍላችኋለሁ። ወይኔን ጠብቁልኝ፣ ስራም ስሩ፣ ሰነፎች እንዳትሆኑ፣ ስራ ፈቶች ሆናችሁ እንዳትውሉ። ቤተ ክርስቲያን ስንፍናን ታበረታታለች የሚሉ ሰዎች ይህን መጽሐፍ ቅዱስ ክፍል አላነበቡትም ማለት ነው። በዓላትን እያበዛች ድህነትን ታስፋፋለች የሚሉ ሰዎች ይህንን ምዕራፍና ቁጥር አላነበቡትም ማለት ነው። ቤተ ክርስቲያን ድህነትን ማታበረታታም፣ ስንፍናን ማታበረታታም፣ አጥብቃ ታወግዛለች። ሰነፍን ደግሞ ትወቅሳለች። ሰነፎች እንዳትሆኑ፣ እንዳትደክሙ፣ እንዳትዝሉ ስሩና ዋሉ፣ ስመጣ ዋጋችሁን እሰጣችኋለሁ። ሄዱ። በጠዋት በሌሊት የመጡ ብላቴኖቹ በታዘዙት መሰረት ሊጠብቁ ሄዱ። የአጽዋንም 3 ሰዓት ላይ ሌሎችን ሰበሰቡ። 3 ሰዓት ላይ ሌሎችን ሰበሰበና እነዛውንም እንደዚህ ዋላቸው ላለመድገም። 9 ሰዓት ላይ መጡ። የመጡትን እነሱንም እንደዚህ ዋላቸው። አሁን ታሪኩን ላለመድገም ተመሳሳይ ስለሆነ መጨረሻ 11 ሰዓት ላይ እቤታቸው ውለው 11 ሰዓት ላይ ደግሞ መጡ ሌሎች። ስንት ሰዓት ላይ? 11 ሰዓት ላይ መጡ። እቤታቸው ነው ያሉት፣ ቁጭ ብለው ነው ያሉት። መጡና ስራ ፈቶ አገኛቸው። ወዳጆቼ፣ ልጆቼ ለምንድን ነው ስራ የፈታችሁት? እንዴት ያለ ስራ ትውላላችሁ? 11 ሰዓት ሙሉ ይህን ሁሉ ሰዓት ስራ ሳሰሩ እንዴት ተቀምጣችሁ ትውላላችሁ አላቸው። እነሱም እንዲህ አሉት፣ የሚቀጥረን ሰው ስለሌለ ነው። እስቲ በሉ። የብዙ ወጣት ጥያቄ አይደል? መጽሐፍ ቅዱስ ነው ያለው። የሚቀጥረን ሰው፣ ስራ የሚሰጠን ሰው፣ በዚህ ዋል፣ በዚህ ተሰማራ፣ ይህንን ስራ፣ ይሄ ይከፈልሃል የሚለን አሰሪ ስላላገኘን ነው። እኛ ሰራተኞች ነን፣ ስራውን ግን አላገኘው ነው። አሰሪውንም አላገኘነውም ነው። ከጠዋት ጀምሮ እስከ 11 ሰዓት የሚለፉ ሰዎች አሉ። እነዚህኞቹ የመጡት 11 ሰዓት ነው። 11 ሰዓት ላይ የመጡትንም እንዲሁ አላቸው ይላል። በሉ ሰነፎች አትሁኑ፣ ስራ እኔ እሰጣችኋለሁ። ከነግ ጀምሮ ከጠዋት ጀምሮ ሲሰሩ ከነበሩት ሰራተኞች ጋር ሂዱና የወይኔን ቦታ ጠብቁ፣ ወይኔን ተንከባከቡ። ለነዛ የገባሁትን ቃል ለእናንተም እገባለሁ፣ ለነዛም የከፍለውን ደሞዝ ለእናንተም እከፍላችኋለሁ አላቸው። እነሱም ሄዱ፣ ሰሩ። የሰሩት 11 ሰዓት የመጣ ሰራተኛ ምን ያህል ሰዓት ይሰራል? ፍርዱ ለእናንተ ተውና በመጽሐፍ ቅዱስ ሐሳብ እንመለስ። እጅግ ለጥቂት ደቂቃ ወይ ለጥቂት ሰዓት ነው የሚሰሩ፣ ቢበዛ ለ1 ሰዓት ይሰሩ። ከጠዋት ጀምሮ ግን እስከ 11 ሰዓት ይሰሩ። ሁሉም ጠዋት የመጡትን፣ 3 ሰዓት የመጡትን፣ 9 ሰዓት የመጡትን፣ 11 ሰዓት መጨረሻ የመጡትን ሁሉም ስራቸውን ከጨረሱ በኋላ ጌታቸው መጣ ይላል። ማለታ የሚያሰራቸው አሰሪያቸው ደሞዛቸውን የሚከፍላቸው ሰው መጣ። ከመጣ በኋላ ሰበሰባቸው። ባለቤቱ ከዙፋኑ ላይ ተቀመጠ። ሎሌውንም አዘዘ እንዲህ ብሎ ከጠዋት ጀምሮ እስከ ማታ ድረስ የሰሩትን ማታ 11 ሰዓት መጥተውም የሰሩትን እኩል ደሞዝ ክፈላቸው። ምን ደሞዝ ክፈላቸው አይደል? ተገቢ ነው። አሁን ሰውኛውን ጠይቃችሁ አሉ አለበት የለበትም? አለ ሰውኛውን ያልኩት ሃይማኖትን ተሆነ አሉ የለበትም ማለት ነው። እንዲህ አለበት እንጂ ከጠዋት ከነግ ጀምሮ እስከ 11 ሰዓት የሰራ ሰው ለ1 ሰዓት ከሰራ ሰው ጋር እንዴት እኩል ይከፈላል? ባለቤቱ ግን እንዲህ ነው ያለው፣ እኩል ትከፍላ እንዳታዳላ። ስራው የኔ ነው፣ ደሞዙም ብሩ የኔ ነው። ከአንተ የሚጠበቀው መስጠት ብቻ ነው፣ መክፈል ብቻ ነው። ሎሌውም በታዘዘው መሰረት ይላል፣ በታዘዘው መሰረት ጠዋት
ከመጡት ጀምሮ መጨረሻ እስከመጡት ድረስ ሳያዳላ ይላል። ይደንቅ አንብቡት። የማቴዎስ ወንጌል ምዕራፍ 20 ቁጥር 1 እስከ 17 ነው። በጣም ይደንቃል። እማሩበታላችሁ ወጣቶች። ሳያዳላ እኩል ሰጣቸው። ከነዛ መካከል አንዱ ግን ምቀኝነት በልቡ ተተከለ ይላል። በቃ አባቶቻችን ምቀኛና ቅንድብ አያድግም የሚሉት እውነት ነው። ቅንድብ አድርጎ ያውቃል? አያውቁም። እንደ ፀጉር አያድግም። እድገቱ የተወሰነ ነው። የተሰጠውን ትቶ የተቀበለውን ረስቶ ብሩ የማን እንደሆነ ዘንግቶት እጅግ ተበሳጨ፣ ተመቀኘ፣ ዓይኑ ሳሳ፣ ስስታም ሆነ። እንደ ያለው ጌታውን ሳይፈራ ጌታዬ ከጠዋት ጀምሬ ሰርቻለሁ፣ ይህ ሰው ወይም ደግሞ እንደዚህ 11 ሰዓት መጥተው ለ1 ሰዓት ነው የሰሩት፣ እንዴት ከኔ ጋር እኩል ትከፍላቸዋለህ? እንዴት እኩል ታስተካክላቸዋለህ? እንዴት በኩል ዙፋን ታስቀምጠናለህ? እንዴት በኩል ቤት ታኖረናለህ? እነሱ አልደከሙም። እኛ እኮ የቀኑን የፀሐዩን አሩር ታግሰን ረሃቡን ጽሙን ታግሰን ላባችንን ጠብ አድርገን ነው ስንሰራ ያዋልነው። በጠዋት ስንነሳ የጠዋት ቆራ እነሱን ታግሰን ነው። እነሱ ግን የፀሐይ ቆር የጠዋት ቆር እንዳይባል በጠዋት አልተነሱም። የሰዓቱ ፀሐይ እንዳይባል የሰዓት ፀሐይ አላገኛቸውም። ማታ አየሩ ከቀዘቀዘ ቀዝቀዝ ካለ በረድ ካለ ለሰውነት ለስጋ የሚስማማ አየር ላይ ነው የሰሩት። በዘራ ያልደከሙ ምናማቸውን ጠባ ያደረጉ። እኛ ግን እንዲህ ነን አለ። የሚለቃችሁ ነገር የጌታው ምላሽ ነው። እረፍት የሚያደርገው የጌታው ምላሽ ነው። ሐሜተኛንና ምቀኛንን ምቀኝነቱን ከልቡ ነቅሎ የሚጥለው የጌታው ንግግር ነው። ወዳጄ ምን አስነቀኝ? እስቲ በሉ ምን አስነቀኝ? ምን አስነቀኝ? ሰው ስላደገ የሚመቀኙ ሰዎች አሉ። ሰው ስላገኘ የሚመቀኙ ሰዎች አሉ። ዓይናቸው ደም የሚለብስ ወንድሙ ከፍ ሲል የማይወድ ሰው አለ። ጥሎበት ነው። በነገራችን ላይ የወንድሙን ውድቀት ደግሞ የሚያስደስተው አለ። እህቱ ከፍ ስትል የማትወድ፣ እህቷ ከፍ ስትል የማትወዳለች። የእህቷ መጎዳት፣ የእህቷ ውድቀት ደግሞ የሚያስደስታት አለ። ክርስቲያኖች እግዚአብሔር ግን እንዲህ አይደለም። ከፍታችን ደስ ይለዋል፣ ውድቀታችን ያሳዝነዋል። ማግኘታችን ደስ ይለዋል፣ ማጣታችን ያሳዝነዋል። ማዘናችን ያሳዝነዋል፣ መደሰታችን ይፈልጋል። እግዚአብሔር የማግኘት አምላክ ነው፣ የማጣት አምላክ አይደለም። እግዚአብሔር የደስታ አምላክ ነው፣ የሐዘን አምላክ አይደለም። እግዚአብሔር የሰላም አምላክ ነው፣ የአመፃ አምላክ አይደለም። ዙሪያውን በዚያውን ዘንባባ ይዘው የቆሙ ወንድሞችና አባቶች ያለው እግዚአብሔር ሰላም መሆኑን ያሳያል። ቤተክርስቲያን ሰላም መሆኗን ያሳያል። የሚሰበከው ወንጌል ሰላም መሆኑን ያሳያል። ምን አስፈቀኝ? አንተ ምስኪን ነህ፣ ብሩ የኔ አይደለም፣ የፈለገኝን ብከፍል አላዳላሁብህ፣ እሰጥሃለሁ ብዬ ቃል የገባውን አውልጄ ባለው አላጎደልክብኝም። ታዲያ ምን አስፈቀኝ? ለዚህም የሰጠሁት ለዚህም የሰጠሁት ካለ በኋላ ወይ ከውኑ ዳት ቀደምቶ ቀደምት ሊከውኑ ዳት ገባ የተለ ገባ የተሰግድ ይሆናሉ። በጠዋት የመጡ ከማታ ከመጡ ጋር እኩል ናቸው። ማታም የመጣ ጠዋት ከመጣ ጋር እኩል ነው። እስመ ብዙኃን ጽዋዓን ወኅዳጣን ኅሩያን። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። እግዚአብሔር እሱን ነው የሚፈልገው። እጅግ ጥቂት የተመረጡ ንጹሐንን እግዚአብሔር ይወዳል። 12 ደቀ መዛሙርት ብቻ ናቸው ከሰባ አርድእት ጋር ዓለምን የለወጧት። ብዙዎች አይደሉም የለወጧት። እቺን ቤተክርስቲያን ጽኑት እስከ ጽኑት ያደረሷት ብዙዎች አይደሉም፣ እጅግ የተመረጡት ጥቂቶች ሰዎች ናቸው። እግዚአብሔር መንፈስ ቅዱስ ያደረባቸው፣ እግዚአብሔር ከነሱ ጋር ይኖራል። ይህ ምሳሌያዊ ትምህርት ነው። ወርቁን ልተርጉላቸውና ከእኛ ምን ይጠበቃል? ከጥቂቶቹ እንድንመደብ የሚለውን አይተን ጨርሳለን። ወርቁ ንጹሐን የወይኑ ባለቤት የተባለ ክርስቶስ ነው። ነግ የተባለ የሕፃንነታችን ወይም የወጣትነታችን ዕድሜ ነው። ከሰዓት የተባለ የወጣትነታችን ወይም ደግሞ የእርግናችን ዘመን ነው። ማታ የተባለ የሽምግልናችን ዘመን ነው። የመጨረሻ ዋጋ የተባለች ክርስቶስ ሲመጣ ለእያንዳንዳችን የሚከፈል ዋጋ ነው። ለእያንዳንዳችን የሚሰጠን ዋጋ ነው።
ያ መጨረሻ ሲመጣ እውነተኛው በግ፣ እውነተኛው አዳኝ፣ እውነተኛው መድኃኒት፣ እውነተኛው ተስፋ፣ እውነተኛው ፈራጅ፣ እውነተኛው ደሙስ ከፋይ ክርስቶስ ሲመጣ ለእያንዳንዳችን እንደ ስራችን ከፍሎ ከተመረጡ ከጥቂቶች ዘንድ ድምር እንሆን ዘንድ ምን እናድርግ? ሶስት ነጥቦችን ብቻ አንሳ። የመጀመሪያው በክርስቶስ ፍጹም አምኖ ጸንቶ መኖር ነው። በማመን ነው። በክርስቶስ ጸንቶ መኖር ነው። ወገኖቼ ክርስቶስ ስራ የሚሰጥ ስራ ፈትን ግን የሚቃወም ነው። ለእያንዳንዳችን ስራ ተሰጥቶናል። የጸጋ ስራ ለየጸጋችን እንድናገለግል ለእያንዳንዳችን ደግሞ ለሁላችን ደግሞ እንዳንድ የተሰጠን ስራ አለ። ለሁላችን ጸጋችን ልዩ ሊሆን ግን ሁላችንም አንድ ስራ አለን። ስንት ስራ አለን? እርሱም በክርስቶስ ማመን ነው። በክርስቶስ መታመን ነው። ክርስቶስ የማይሾሙት ንጉሥ፣ የማያበድሩት ባለጸጋ ነው። ለሁሉም ግን ዋጋን የሚከፍል አምላክ ነው። መጀመሪያ የመጣውን ክርስቶስ ዋጋውን ይሰጠዋል። መጨረሻ የመጣውን ክርስቶስ ዋጋውን ይሰጠዋል። በሱ ያመነ ግን የዘላለም ሕይወት አለው። ያን ታሪክ ላንሳላችሁ። ይሁዳንና በቀኝ በኩል የተሰቀለውን ፈያታዊ ዘየማንን ሲያነጻጽሯቸው ይሁዳ ከክርስቶስ እግር ስር ቁጭ ብሎ የተማረ ነው። የመጨረሻውን ዕድል ፈንታ ጽዋ ጠጣ፣ ግን አላገኘም። ታምራት ማለት ተሰጥቶታል። ሙት ማስነሳት ተሰጥቶታል። ስልጣን ተሰጥቶታል። ለምጽ ማንጻት ተሰጥቶታል። ክርስቶስን በጆሮ ላይ አይደለም በዓይኑ እያየ ተምሯል። ትምህርቱን አካሉን መለኮታዊ አካሉን ነክቷል፣ ዳሷል፣ አብሮ በልቷል፣ ጠጥቷል። ግን የተጠራበትን አላከበረም። ዓይኑ ደም ለብሷል። ሽቶ አውጥተው ሲያርከፈክፉበት በክርስቶስ ላይ አይወድም ነበረ። የስስት መንፈስ ስለነበረበት ተሽጦ ለድሆች ቢሰጥ ይሻል ነበር ይላል። ሌባ እንደሆነ ሲያጠይቅ ነው ይላል መጽሐፍ። የተጠራበትን አላወቀም። ስለዚህ መጨረሻ ላይ ከዛች ከእውነተኛዋ ማህበር ወጣ፣ ተለየ፣ ከክርስቶስ ፍቅር ተለየ። በተቃራኒው ደግሞ 40 ዘመን ሙሉ ደም ሲያፈስ የነበረ ያ ወንበዴ ሰው ክርስቲያኖች በማንም ላይ እንዳትፈርዱ፣ ያ የምትፈርዱበት ሰው መቼ እንደሚሰርቅ አታውቁትም ነው። በማንም ድካም እንዳትገቡ፣ ያ ደካማ ሰው መቼ ብርቱ ሆኖ የክርስቶስ ዙፋን እንደሚሆን አታውቁትም ነው። በየትኛውም የአልጋ ቁራኛ የደዌ ዳኛ በሆነ ሰው ላይ እንዳታፌዙ፣ መቼ ጤነኛ ሆኖ እንደሚራመድ አታውቁም ነው። ደግሞም የሥጋ ደዌ ያዘው እንጂ በነፍሱ የክርስቶስ ዙፋን መሆኑን አለመሆኑን አታውቁምና ብዙዎች በበሽታ ተረተው፣ ብዙዎች በሥጋ ደዌ ተይዘው ግን ድንቅ የክርስቶስ ዙፋን የሆኑ አሉ። ደግሞ ጤነኞች ሆነው የዳኞች ዙፋን የሆኑ የትኛው ይሻላል? ጤነኛ ሆኖ የዲያብሎስ ዙፋን ከመሆንና ሽባ ሆኖ የእግዚአብሔር ዙፋን ከመሆን የቱ ይሻላል? የማን ይሻላል? የእግዚአብሔር ዙፋን መሆን ይሻላል። የአልጋ ቁራኛ የደዌ ዳኛ ሆኖ የእግዚአብሔር ዙፋን ከመሆንና ያማረ ከረባት ልብስ ለብሶ ጫማ ተጫምቶ ግን ደግሞ አይምሮ ቃፎ ከመሆን እግዚአብሔርን ከመካድ ይሻላል። የደዌ ዳኛ የአልጋ ቁራኛ ሆነን የእግዚአብሔር ዙፋን መሆን ይሻላል። ቅዱስ ዳዊት እንደተናገረው እኔ ትነይ ብሎ ትነይ ሲል የእግዚአብሔር ፍጡር አይደለም ማለት አይደለም። ግን ከሁሉ የሚሻለው ቤተ እግዚአብሔር ነው ብሎ ማን ይሻላል ብሎ ቤተ እግዚአብሔር ይሻላል ብሎ ካለም ከንግሥናው ከዙፋኑ የሚሻለው ትልም ብሆን በእግዚአብሔር የትል ሆኜ መኖርም ብሆን በዓለም ንጉሥ ሆኜ ከመሆን ይሻለኛል፣ ከመኖር ይሻለኛል። ቅዱስ ዳዊት እና የ40 ዘመን ደም ያፈሰሰው ሰው በመጨረሻይቷ ሰዓት፣ በመሽተይቱ ሰዓት፣ በጨለመይቱ ሰዓት ያቺ የመጨረሻ በምትባለው ሰዓት አንዲት ቃል ተናገረ። 30 ሰከንድ የማትሞላ ከገባይ ተነግ ከነቢያት ከአዳምም ከሐዋርያትም ከሁሉም ቀድሞ ገነት ገባ። በደግነቱ ከመሰከረለት ከአብርሃምን ቀደመ። በንጽሕናው ከተመሰከረለት ከነ ዮሐንስን ቀደመ። በድንግልናው ከተመሰከረለት ከነ ኤርምያስ ቀደመ። በምስጥናው ከተመሰከረለት ከሙሴ ቀደመ። በክህነቱ ከተመሰከረለት ከዘካርያስ ከነ አሮን ቀደመ።
መቼ ነው የነጠረ ሰው? መቼ ነው ያመነው ሰው ከተባለ 30 ሰከንዳት ነው። እስቲ ቃሉ አንብባት። ጌታ ሆይ በሉ በመንግሥትህ በመጣ ጊዜ አስበኝ። ሰከንድ አይሞላም። በእርግጥ 30 ሰከንድ አይሞላም። ጭቃ ሰከንድ ያዙና ጭቃ ተባስ ወይ በሉ ደቂቃ ይዛችሁ በእርግጠኝነት 30 ሰከንድ አይሞላም። 40 ዘመን 30 ዘመን 50 ዘመን 60 ዘመን ሙሉ በሃይማኖት ጸንቶ ተጋድሎ ሙት ማስነሳት ለምጽ ማንጻት ደረጃ ደርሶ ክዶ የሚወጣ ትውልድ ባለበት ዓለም ላይ በ30 ሰከንድ ውስጥ ገባይ ተሰርቆ ነው የመጨረሻይቷ ሰዓት አማኝ ሆኖ ክርስቶስ ሲወጋ ፀሐይ ሲጨልም ጨረቃ ደም ስትቆም ከዋክብት ሲረግፉ ዓለታት ሲሰነጠቁ መቃብር ሲከፈት ሙታን ሲነሱ አይቶ ይህማ የባህሪ አምላክ ነው ጌታ ሆይ አሁን አይደለም። ይህ ሰው ደግሞ በጣም የሚለቀው ታውቃላችሁ። አሁን ማለት አላለም፣ አሁን አስበኝ አላለም። አሁንማ ፍርዴ ነው ይገባኛል፣ ጋነን ታውርቅ አውርዴ ነው ንግግሩ። እኔ የምፈልገው በመንግስት በመጣ ጊዜ ነው። የተምጻት ነው። በምን በመጣ ጊዜ? በመንግስት በመጣ ጊዜ አስበኛል። አንተ አምላክ መሆን ጌታ መሆን ፈጣሪ መሆን አዳኝ መሆን አምኛለሁ፣ ንጹህ መሆን አምኛለሁ። እኔ ግን ወንበዴ ነኝ። ሰው ወንበዴነቱን ሲያምን፣ ኃጢአቱን ሲያምን፣ ጉድለቱን ሲያምን ያቺ የመጨረሻይቱን ገባይ ተሰርቶ የሚከፈለው ዋጋ ያገኛል። ስለዚህ በክርስቶስ ፍጹም አምኖ ጸንቶ መኖር ከተመረጡ ከጥቂቶች ጋር እንድንቆጠር ያደርገናል። የመጀመሪያው ነው። ሁለተኛ ምን እናድርግ ከተባለ ክርስቲያኖች ፍጹም ትሑታን ሰዎች እንሁን። አሁን ትሕትና የለም። ከንቱ ውዳሴ የሚያጠቃው ትውልድ ነው ያለው። ከእኛም ጀምሮ ከአገልጋዮች ጀምሮ ይቅርታ ጥቅልኝ ነው። ወንጌል ሁሉ ነው የምትመለከተው። ማንንም አትገሩ፣ ሁሉንም ትወቅሳለች። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ከንቱ ውዳሴ የሚወድ ሰው ትሕትና ይጸየፋል፣ ዝቅ ማለትን እንደ ውርደት ያያል። ከንቱ ውዳሴው ከፍ ከፍ የሚያደርገውና የሚያነግሰው ስለሚመስለው ሁልጊዜ ከሰዎች ከንቱ ውዳሴ ይጠብቃል። ግን ይህ ሰው አለማወቁ ወደ ገሃነም እየወረደ ነው። ከተመረጡ ከጥቂቶች እየተለየ ነው ይላል። ዝቅ ማለት፣ ትሑታን መሆን፣ ከንቱ ውዳሴ መጸየፍ፣ ትዕግስተኛ መሆን ከጥቂቶች ጋር ያስቆጥረናል። ከጥቂቶች ጋር የሁላችሁ ክርስቲያኖች የአምላክ እናት እመ ብዙኃን ንጽሕተ ንጹሐን ቤዛዊተ ኩሉ ዓለም ቅድስት ድንግል ማርያም ለአምላክ እናት እንድትጣስ ካደረጋት አንዱና ዋነኛው ነገር ትሕትናዋ ነው። ምኗ ነው? ትሕትናዋ ነው። ከድንግልናዋ በተጨማሪ ማለት ነው። ፍጹም ትሕትናዋ ነው። የኢሳይያስን መጽሐፍ ስታነብ ያደገችው በቤተ መቅደስ መላእክት ሲወጡ ሲያጫውቷት ያደገችው በቤተ መቅደስ። ሊቁ ዮሐንስ አፈወርቅ ታላቁ ሊቅ አባ ሕርያቆስ እንደነገረ ድንግል ሆይ የዕብራውያን ቆነጃጅት ያታለሉሽ፣ ያጫወቱሽ፣ ያረጋጉሽ አይደለም አላ መላእክተ ሰማይ አወጹት የበከመታ ብሄላ በነገረ ማርያም እንደተነገረው ሊቃነ ካህናት መላእክተ ሰማይ አመሰገኑሽ፣ ጎበኙሽ፣ አጫወቱሽ እንጂ ተብሎ እንደተጻፈ ድንግል ሆይ ምድራዊ ርስትን የበላሽ አይደለም ሰማያዊ ርስትን እንጂ፣ ምድራዊ መጠጥን የጠጣሽ አይደለም ሰማያዊ መጠጥን እንጂ ይላል። ሰማያዊ መጠጥን ሰማያዊ ርስትን እየበላች ያደገች እናት ናት። መላእክት ሲያጫውቷት ያደገች እናት ናት። መጽሐፉን ጠንቅቃ የተማረች ያወቀች እናት ናት። ጓደኞቿ መላእክት ናቸው። ንጽሕናን ገንዘብ ያደረገች እናት ናት። በረከቷ ይደርብና የኢሳይያስን መጽሐፍ ስታነብ ግን የሚደንቅ ንግግር ተናገረች። ናሁ ድንግል ትጸንስ ወትወልድ ወልደ ከሚለው አንቀጽ ስትደርስ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ያለው ድንግል ነኝ አላለችም። እኮ ድንግል ለኔ ይገባል፣ ንጽሕትም ነኝ፣ መላእክት ያወሩኛል፣ ያረጋጉኛል፣ አያቸዋለሁ። ስለዚህ ለእኔ ባደረገው አይደለም ያለችው። ከዚህ ሴት ከዘመኗ ደርሼ የወለደችውን ልጇን አዝዤላት አቀበቱን አውጥቼላት እንቆቱን አውርጄላት ውሃ ቀድጄላት ብላልታት ያለችው። እንደገና ገብርኤል ሲያበስራት ትጸንሻለሽ ትወልጃለሽ ሲላት አዎ ልክ ነህ፣ እኔ ድንግል ነኝ፣ ያው 15 ዘመን ሙሉ ድንግልናዬን ጠብቄያለሁ፣ ዓለምንም አላውቅም፣ የዓለምን ምግብ አልበላሁም፣ ከዓለም ሴቶች ጋር ህብረት የለኝም፣ የዓለምን መልክ አልፈለኩትም፣ የእግዚአብሔር መልክ ነው ያለኝ፣
ይገባኛል አይደለም ያለችው እፎኑ ይከውነኒ ሲበሉ ይህ እንደምን ይሆንልኛል? አያችሁ፣ ይህ እንደምን ይሆንልኛል? አምላክን መውለድ እንዴት ይደረግልኛል? የማይዳሰስ የማይጨበጥ የማይታይ ለእኔ እኔ 15 ዓመት ሕፃን ብላቴና በዛ ላይ 3 ቀን ከስንዝር ሰማያት የማይወስኑትን ምድር የማትወስነውን እንዴት ወስነዋለሁ አለች። ንጽሕና ቅድስና ድንግልና ሳላት ይህ ትሕትናዋ ይላሉ ሊቃውንት ሲተረጉሙ ለእናትነት አበቃት። ለምን አበቃት? ለጥቂቶች አይደለም ለብዙዎች እናት እንድትሆን አደረጋት። ስለዚህ ክርስቲያኖች ከብዙዎች አይደለም ከጥቂቶቹ ምርጦች እንድንመድብ የዛች የመጨረሻይቱን ሰዓት ዋጋ እንድናገኝ የልብ ትሕትና ይኑረን፣ የልብ ንጽሕና ይኑረን። በእግር ብቻ እንመላለስ፣ በልብም ጭምር እንምጣ። ያለንስ ሰዎች ብቻ አንሁን፣ የተግባር ሰዎችም እንሁን። በቃል ብቻ አንዋደድ፣ በተግባርም እንዋደድ። ጨርቅ ለብሶ የሚሄደው ወንድምን አትናቀው አቶ እንጂ እሱም እንዳንተ መድረስ ይፈልጋል። ብቻ ሻሽ ያሰረችውን እሱን አትናቂያት አታ እንጂ እሷም እንዳንቺ ማግኘት ትፈልጋለች። አባቶቼ፣ እናቶቼ ክርስቶስ ዋጋ የከፈለለትን የሰውን ማንነት አትናቁ። ክርስቶስ በምድር ላይ ከሚጸየፍን አንዱና ዋነኛው ሰውን የሚጸየፍን ሰው ይጸየፋል ክርስቶስ። ምክንያቱም ስጋው ቆሻሻ ቢሆንም ልብስ ቢያጣም የሚበላው ቢያጣ የሚጠለልበት ቤትን ቢያጣ አንዱ እውነት ግን አይካድም፣ የክርስቶስ ፍጡር ነው። የማን ፍጡር ነው? የማን ፍጡር ነው? ትሕትናን ገንዘብ አድርጉ። እንደ ማርያም ምንን ገንዘብ አድርጉ? ትሕትናን ገንዘብ አድርጉ። ይህ ሁለተኛው። ሶስተኛና የመጨረሻ ሁልጊዜ በቃለ እግዚአብሔር ኑሩ። ሁልጊዜ ምርጫችሁን ቃለ እግዚአብሔር አድርጉ። ትመረጣላችሁ። ከብዙዎች ተመራጮች የመጨረሻው ተመራጮች ትሆናላችሁ፣ እጩዎች ትሆናላችሁ። ቃሉን ሁልጊዜ የሚሰማ ይለመልማል፣ አይደርቅም፣ አይጠወልግም፣ ያፈራል። ማርያም የአልዓዛርን እና ማርታን አስታውሳችኋቸዋል? ተመራችሁባቸዋል? በተለይ እህቶችን፣ ወጣቶች፣ ወንድሞችን ለሁሉም ይሆናሉ። ቃል ለመስማት ጆሮ ዳባ ልበስ የሚለው ትውልድ ማርያምን አስታውሷት ይሆን? ዝቅ ብሎ እንደዚህ እንደናንተ ቁጭ ብሎ መማር እንደ ውርደት የሚቆጥር ሰው ማርያምን አይቷታል? አንዳንድ ሰዎች አሉ፣ ሁሉንም ማለት አይደለም። በስጋዊ ሀብት ከፍ ያሉ ሰዎች እንደናንተ እዚህ ጋር ቁጭ ብሎ መማር እንደ ነውር ይቆጥራሉ። እንጂ ባለጸጎች ናቸው፣ ልብሳቸው እንዳይቆሽሽ። የቢሮ ሰዎች እዚህ ጋር መጥተው ቁጭ ብሎ አይማሩም። ባለስልጣኖች ናቸው። ይህ ጌታ ሰው ያድርም እና ባለስልጣኖች ካላችሁ ባለጸጎችም ካላችሁ ስልጣናችሁ ተገቢ ነው፣ ባለጸግነታችሁ ተገቢ ነው። የሰጣችሁ እግዚአብሔር ነው። ከሱ የሚበልጠው ከሱ የሚልቀው ከሱ የሚቀድመው የሚያጸድቅ የሚያነጻ እግዚአብሔር ፊት ፍርድ የሚያሰጥ ከጥቂቶቹ ምርጦች መካከል እንድትጨመሪ የሚያደርግሽ ዝቅ ብለሽ ቃለ እግዚአብሔርን መስማት ውስጥሽን ከፍታ ለእግዚአብሔር ቃል ዙፋን ማድረግ ስትችሉ ብቻ ነው። ማርያምና ማርታ ክርስቶስ ከቤታቸው ተገኘ። ከሁላችን ቤት ይገኝ። አሜን በሉ። ክርስቶስ ከማን ተገኘ? ከማርታና ከማርያም ቤት ተገኘ። ሁልጊዜ ይገኛል። እጅግ ይወዳቸዋል። ጌታ የሚወዳቸው ሴቶች መታደል። በቤታቸው ተገኝቶ ምሳ የተጋበዘላቸው ሴቶች እህቶቻችን በመልካችሁ ክርስቶስ ተጋብዞበታል። በአለባበሳችሁ ክርስቶስ ተጋብዞበታል። ባለትዳሮች በትዳራችሁ ክርስቶስ ተጋብዞበታል። ወጣቶች ወንድሞቼ በአለባበሳችሁ፣ በፀጉር አቆራረጣችሁ፣ በአኗኗራችሁ፣ በአረማመዳችሁ፣ በስራ ቦታችሁ እውነተኛው ቤዛ፣ እውነተኛው መድኃኒት፣ እውነተኛው ዳኛ፣ እውነተኛው መምህር ክርስቶስ ተገኝቶበታል፣ ተጋብዞበታል። ባለስልጣኖች ካላችሁ እዚህ መካከል ዳኞች ካላችሁ፣ የቀበሌ ሽማምንት ካላችሁ በወንበራችሁ ክርስቶስ አለ፣ በፍርዳችሁ ክርስቶስ አለ፣ በንግግራችሁ ክርስቶስ አለ። እየፈረድኩኝ አይደለም፣ እየወቀስኩም አይደለም፣ ራሳችሁን እንድታዩ ነው እየነገርኳችሁ ያለው። ክርስቶስ አለ ወይ በዛ መካከል? እኛስ አገልጋዮች፣ ሰባኪዎች፣ የማለቱ ሊቃውንት፣ አገልጋዮች፣ ካህናት በአገልግሎታችን እውን ክርስቶስ አለ ወይ? ክርስቶስ አለ ወይ? ክርስቶስ በመካከላችን ተገልጧል ወይ? በቁርባናችን
በቅኔያችን፣ በማህሌታችን፣ በዝማሬያችን፣ በጾማችን፣ በጸሎታችን ክርስቶስ አለ ወይስ ደግሞ ለታይታ ነው? ወይስ ለይምሰል ነው? በማርታና በማርያም ቤት ግን ክርስቶስ አለ። ማን አለ? ቁጭ ብሎ አስተምሯቸዋል። ማዕድ በልቷል። እና ማርታ ትባዝናለች። ከጓዳ ሳሎን ከሳሎን ጓዳ ትባዝናለች ምግብ ለማዘጋጀት። ትክክል ናት እኮ አልተሳሳተችም እኮ። ትልቅ መንገድ ነው ጌታ የተገኘው። ይሄ ምን ያጠይቅ መስላችሁ? ካህናት ቤታችሁ ሲመጡ ምን ክብር እንደምትሰጡ ያጠይቃል። ለካህናት እንዳትሉ እየተጻፈው ነው የነገርኳችሁ። ትባዝናለች። ማርያም ግን ብልህ ሴት ናት ይላታል። ብልህ ናት። የምትሰራውን ሰራችና ሄዳ ከጌታ ስር ቁጭ አለች። ማሰር ቁጭ አለች። እባካችሁ ጌታ ስር ቁጭ በሉ፣ አትባዝኑ። ወጣቶች ማንነታችሁን ለሱስ አጋልጣችሁ አትስጡ። ክርስቶስ የከበረበት ክርስቶስ የሞተበት ነው። እህቶች አደራችሁን ጌራችሁን ለኃጢአት አሳልፋችሁ አትስጡ። ክርስቶስ እግር ስር ቁጭ በሉ። በጎ መዓዛ ይስጠታችሁ፣ ዕጣኑ ይስጠታችሁ፣ ቅዳሴው በጆሮአችሁ ይግባ፣ በልቦናችሁ ይተከል። ትማረካላችሁ፣ ትለወጣላችሁ። የሚለውጠው ክርስቶስ ስለሆነ ማን ነው የሚለውጠው? የሚቀይረው፣ ልብን የሚማርከው፣ እርፍ አድርጎ እፎይ የሚያሰኘው ክርስቶስ አምላካችን ነው። እሱ እግር ስር ቁጭ ያሉ ሰዎች ተመልከው። እሱ እግር ስር ቁጭ ያሉ ሰዎች ልባቸው አርፏል። ማርያም እግር ስር ቁጭ አለች። ቃሉን ትሰማለች፣ ትማራለች። እሱም አናቃትም አንዲት ናት ብሎ ያስተምራታል። ለሐዋርያት የሰበከውን ይሰብካታል። ለሳምራዊቷ ሴት የሰበካትን ሰበካት። ለሳምራዊ የሰበካትን ሰበካት። ለጻፍ ለፈሪሳዊ የነገራትን ነገራት። አልቀነሰባትም፣ አላበደለባትም። የልቧን ቅንነት፣ የልቧን እምነት፣ የልቧን ምርጫ፣ ሀሳቧን፣ ዓላማን ለየ፣ አወቀ። ከኔና ከእናንተ ለይቶ መምጣት ነው፣ መርጦ መምጣት ነው። ክርስቶስ ሊያስተምረን የታመነ መምህር ነው። አንድ ነው ብሎ አይልቅም፣ ያስተምረናል። ደካማ ናት ብሎ አይልቅም፣ ያስተምርሻል። ኃጢአተኛ ነች፣ ዝሙተኛ ነች ብሎ ዞር በይ አይልሽም። ኃጢአትሽን እንደ ጥላ እየገፈፈ እያስወገደ የጽድቅ ሸማን እያለበሰ ያስተምርሻል። ታዲያ ማርታ እንዲህ አለች፣ እየተቀለልኩ ነው። እንዲህ አለች፣ ጌታ ሆይ ድካሜ አያሳዝንህም? እሷ ቁጭ ብላለች፣ እኔ ግን እየደከምኩ ነው። ምን አለበት ብታዛት? እየሄድሽ ነው ልጃት ትላታለች። አሁን የጌታ መልስ እንደቀደሙ ሰውዬ ማርታ አንድ እንጀራ ይበቃል እኮ። ስንት እንጀራ? ሁለት አላላ። አንድ እንጀራ ይበቃል እኮ። እሱም ከሌለ ቁርባን ይበቃል። ቁርባን እንጀራም ከሌለ የሚጠጣ ብቻ ይበቃል። ማርያምሰ ታሪክ መክፈል ተሰነ ዘያይሁዋ ማርያምስ ከአንቺ ይልቅ ከአንቺ የተሻለ ከአንቺ የበለጠ በጎ ዕድል መረጠች አለ። በጎ ምን መረጠች? ከጥቂቶች ትመደብ ዘንድ ከ36ቱ ቅዱሳት አንስት ቁጥሯ ይመደብ ዘንድ በጎ ዕድል መረጠች። ቃሌን ቁጭ ብላ ሰማች። ቃልን የሚሰሙ በሕይወት ይኖራል። ቃልን የሚሰሙ ከጥቂቶች ጋር ይመደባሉ። ማርያም በጎ ዕድል መረጠች። ስለዚህ ልክ እንደ ማርያም በጎ ዕድል ምረጡ። ወጣቶች፣ አባቶች፣ እናቶች፣ እህቶች በጎ ዕድል ቃል እግዚአብሔር መስማት፣ በክርስቶስ መማረክ የመጨረሻይቱ ገባይተ ሰርጥን ገባይተ ነግብ ዋጋቸውን በሚቀበሉበት ሰዓት ከጥቂቶቹ ዘንድ ቁጥራችን ይመደባል። ለምን? ዋጋ ከፋይ ክርስቶስ ታማኝ አምላክ ስለሆነ። የመጀመሪያው በክርስቶስ ሃይማኖት ጸንተን እንኑር፣ ትሕትና ይኑረን፣ በቃሉ ጸንተን እንኑር። ዋጋ የሚከፍል ማን ነው? ዋጋ የሚከፍል ማን ነው? ተሰብስበው ነበረ ተበተኑ፣ አምነው ነበሩ ካሉ ከመባል እግዚአብሔር ይሰውረን። በሥጋውና በደሙ ታትመን ዋጋችን የሚከፍል ክርስቶስ ሲመጣ በቀኝ እንድንቆም በምሕረቱ ይርዳል። ወስብሐት ለእግዚአብሔር። እሺ፣ ያስተማረን የመከረን አምላካችን እግዚአብሔር ስሙ የተመሰገነ